ስለ ሁሉም ጌታን አመሰግናለሁ። የረዳኝን ያገዘኝን ዛሬም እንደገና በፊታችሁ ያቆመኝን ጌታን በጣም አድርጌ አመሰግናለሁ። ትንሽ ነገር ልናገርና ወደ መልእክት እሄዳለሁ። ብዙ ጊዜ መውሰድ ግን አልፈልግም። ሕይወት በብዙ ትግል የተሞላች ናት። ስታገለግሉ ጌታን ብላችሁ ስትወጡ ለስሙ ስትዘምቱ የሚደርስባችሁ ሰልፍ የሚመጣባችሁ ውጊያ እጅግ በጣም ከባድ ነውና ግን ደስ የሚለው ነገር ቢከብድም ጌታ ካጠገባችን አለ። እግዚአብሔር ይመስገን። ጳውሎስ ምን አለ? ባጠገቤ ቆሞ ምን አደረገኝ? አበረታኝ ይላል። ክብር ለእግዚአብሔር ይሁን። ከጎኔ ቆሞ ያበረታኝን ጌታን በጣም አድርጌ አመሰግናለሁ። ወደ ዛሬው ርዕሴ ልወስዳችሁ ፈልጋለሁ። እጠበኝ ይላል። እጠበኝ የሚል ነው። የዛሬው መልእክቴ የተወሰደው በሁለተኛ ሳሙኤል ምዕራፍ 12 ከቁጥር 1 እስከ 4 እና እንደገና በመዝሙር 51 በሁለቱም ጥቅስ ወይም ምዕራፍ ላይ የተመሰረተ ነው። እንግዲህ እግዚአብሔር በዚህ እንዲያስተምረን አጭር ጸሎት መጸለይ ፈልጋለሁ። እንጸልይ። በሰማይ ያለህ ኃያልና ብርቱ የሆንክ ጌታ ባሪያ በፊት ቆሜያለሁ ላገለግልህ። ብቃት ግን አጥቻለሁ። ጌታ ሆይ ይህንን እውነት እገልጠው ዘንድ ከኔ ችሎታ አጥቻለሁ። መሰዊያው ላይ እደገፋለሁ፣ መንፈስህ ላይ እደገፋለሁ፣ በኃይልህ እታመናለሁ። በመንፈስህ ጌታ ሆይ እግዚአብሔር የዘላለም አምላክ ይህንን እኔነቴን እንድትወርስ እጠይቅሃለሁ። ሁሉን ለክብርህም እንድታስገዛው እማጸናሃለሁ። የዙፋን ተምሳሌት በሆነው ፑልፒት ፊት መቆም እንዳይገባኝ አውቃለሁ። ከብዙዎች እንደማንስ ከልጆች እንደማንስ አውቃለሁ። ምበልጥበት ነገር ቢኖረኝ ኃጢአት እንደሆነ አውቃለሁ። ግን ጸጋህን ታምኜ በፊት ቆሜያለሁ። ስትረዳኝ ማየት እፈልጋለሁ። መንፈስ ቅዱስ በረከቱን ለዚህ ሕዝብ እንድታደርስ እጸልያለሁ። ክፉ ለዘላለም የታሰረ ይሁን። ሁሉን ለክብርህ አስገዛ። እስከ ፍጻሜ ምራን። በጌታ በኢየሱስ ስም አሜን። አንድ የተከሰተ ክስተትን መናገር ፈልጋለሁ ከትምህርቴ ጋር ስለሚሄድ። በማንሃተን መንገድ ላይ በተለየ አንድ ጊዜ የሆነ የተከሰተ ክስተት ነበርና በ44ኛው ጎዳና ወይም መንገድ ላይ አንድ ያልተለመደ ክስተት ተከስቶ ነበር እና ክስተቱን ኒውዮርክ ታይምስ ዘግቦታል። እና በዚያ ውስጥ የሆነው ምንድን ነበር? ሁለት ሴቶች ነጫጭ ልብስ ለብሰው እነዚህም ሴቶች ላውራ ባርኔር እና ሳንድራ ስፓና ይባላሉ። ነጫጭ ልብስ ለብሰው ወደዚህ ጎዳና ወጡ እና በዚህ ጎዳና ላይ ሆነው ያደረጉት ምንድን ነበረ? ሰዎች የልባቸውን ሸክም የውስጣቸውን ምስጢር እንዲጽፉ የሚጋብዙና ጥሪ የሚያደርጉ ነበሩ። እነዚህ ሴቶች የነፍሳቸውን ሸክም ያራግፉ ዘንድ ወደዛ ወደ ቆመ የመስታወት ግድግዳ የተጻፈውን እያመላከቱ የውስጣቸውን እንዲያወጡ ይጋብዟቸው ነበር። እናም ወይዘሮ ባርኔት በዝምታ የሚያልፉ ሰዎችን ትኩረት በመሳብ በቆመው መስታወት ላይ እየጠቆመች እንዲህ ትላቸው ነበር። ቆሻሻ ልብሳችሁን እዚህ እጠቡ፣ እንደገናም ደግሞ ምስጢሩን በውስጣችሁ ያለውን ምስጢር እዚህ ግለጡ። 100% ምስጢራዊ ነው፣ ደግሞ በነፃ ነው እያሉ ይጋብዟቸው ነበር። ወደዚያ ጽሑፍ ምልክት ታመላከት ነበረች ሴት እና ብዙ ሰዎች ይህንን ጥሪ ተቀላቅለውታል። ስራ አስፈጻሚዎች፣ የጎዳና ተዳዳሪዎች፣ መልእክተኞች፣ ጸሐፊዎች፣ እንደገና ደግሞ ገበያተኞች፣ ስፖርተኞች፣ ከዚያም ያለፈ ብዙ ኃጢአተኞች ምስጢራቸውን በመጻፍ በኤንቨሎፕ ለነባርኔር ይሰጡ ነበር እና የውስጣቸውን የልባቸውን ሸክም ሁሉ ደብቀው ተሸክመውት ይንቀሳቀሱ የነበረውን ሁሉ ይነግሩ ነበር። ወይዘሮ ስፓና ደግሞ የታሸገውን ወረቀት የሚሰጡት ሰዎችን ኃጢአታቸውን በሚጽፉ ጊዜ ስዕላቸውን ትስል ነበር
የነሱን ፒክቸር ታስቀምጥ ነበር። እናም በዚህ ሁኔታ ነገሩ ቀጠለና ሚስጥራቸውን ለመናገር የቆሙት ሰዎች በሚስጥር እየሳለች በዝምታ ታሳልፍ ነበርና ግለሰቡ ላይን ርቆ ከሄደ በኋላ ኢንቨሎፑ ይከፈታል። የኃጢአት መስታወቱ ላይ ይለጠፋል ከሰውየው ምስል ጋር። እናም እንግዲህ ሌሎች ሰዎች ወደዚህ ሲመጡ የራሳቸውን ጽፈው ከመጨመራቸው በፊት ከዚህ በፊት የነበሩትን የጻፉትን ሰዎች ሚስጥር ያነቡ ነበር እና ብዙ ነገር ሰዎች ጽፈዋል በዚያ ክስተት ጊዜ ማለት ነውና አንዳንዶቹ በጣም የሚያስቁ ናቸው፣ አንዳንዶቹ ደግሞ በጣም የሚያስገርሙ ናቸው፣ እንዲሁም የሚያስከፉም አሉ። እናም አንዱ እንዲህ ብሎ ጻፈ፣ የባህር ነጭ አሳ ነባሪውን ገና ከነ ህይወቱ ነው ወደ ቆሻሻ መጣያ ወስጄ ጣልኩት ብሎ ጽፏል። ሌላው ደግሞ እንዲህ ብሎ ተናግሯል፣ ኤስዩቪ የተባሉት መኪኖች ቢፈነዱ ደስ ይለኛል፣ ምክንያቱም ባለቤቶቹ ራስ ወዳድ ናቸውና ይላል። ሌሎቹ ደግሞ እንግዲህ እየጻፉ ቀኑ እየገፋ ሲሄድ ያ የመስታወት ግድግዳ የሰዎች በልባቸው ውስጥ የነበረው የሚስጥር ኃጢአት የውስጥ ዝግዝግ ሁሉ ያንን የመስታወት ግድግዳ ሸፈነው። ቀጣዩ ጽሑፍ ደግሞ እንደዚህ ይላል። አንዱ ሲጽፍ ከባለትዳር ሰው ጋር የፍቅር ግንኙነት አለኝ፣ ለጥፋቴ በምትኩ ገንዘብ እከፍላለሁ ይላል። ከዛም ደግሞ ሌላኛው እድሜ 25 ነው፣ እሱ ደግሞ ሚሊዮኔር ነው ብሎ ተናግሯል። ሌላው እኔ ኤዲስ አለብኝ። ብዙ ነገር ነው እንግዲህ ሰዎች በውስጣቸው ተሸክመው ያለውን ነገር የተነፈሱት እና በጣም ትንሽ በሆነው በዚህ ሙከራ በጣም በብዙ መቶ የሚቆጠሩ ሰዎች ናቸው የተሳተፉበት። ይሄ የሚያሳየው አጉልቶ የሚያሳየው ምንድነው? ብዙዎች ተደብቀው እንደሚኖሩ የሚያመላክት ነው። እና ብዙዎች ከብዙ ነገር ይደበቃሉ። ከፖሊስ ይደበቃሉ፣ ከወላጆቻቸው ይደበቃሉ፣ ከስልጣኖች ወይም ደግሞ ካለቆቻቸው ከባለስልጣናት ይሸሻሉ፣ ከመምህሮቻቸው ይሸሸጋሉ። አንዳንዶች ካለቆቻቸው ከጓደኞቻቸው ይሸሸጋሉ። ሌሎች ከትዳር አጋሮቻቸውም የሚደብቁት ነገር አላቸው። ብዙ ሰዎች ዛሬም ቢሆን ከእግዚአብሔር እየተሸሸጉ ነው። ስለዚህ ወንድሞቼና እህቶቼ ከታሪኩ አትደበቁ የሚል መልእክት እናገኛለን። ዳዊት ምን ይላል? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? መዝሙረ ዳዊት 139 ቁጥር 7 ላይ እንዳለው ከእግዚአብሔር እይታ መደበቅና መሰወር አይቻልም። እርሱ ሁሉንም ያያል፣ ግን የሚያየው ሊቀጣን ሳይሆን ሊፈውሰን ነው። ክብር ለእግዚአብሔር ይሁን። ያየናል፣ ይከታተለናል፣ ለድነታችን ራርቶ ይምረናል። እግዚአብሔር ይመስገን። እስኪ ንገረኝ፣ ስላንተ እያወራሁ እንደሆነ በዝምታ ተቀምጠሃል። እንዲህ ሲታይ ሁሉም ነገር ከውጭ ሲታይ ሰላም ይመስላል። ታሪኩን ስትሰማ የተቆለፈው ልብህ እየተከፈተ ነው። ባለፈው ታሪካችን የሚያሳፍር የተደበቀ ኃጢአት ይኖረናል። ጽንስ ማስወረድ፣ ላልተገባ ጥቅም ስምምነት ማድረግ፣ የሰረከውስ ነገር፣ የጎበኘው የብልግና ሲኒማ፣ ትኩረትን የወሰደው ምስሎች፣ ቪዲዮዎች። እስቲ ራስህን ተመልከት። ጥንካሬህን፣ ጸጋህን እየወሰዱ እየላጩ ያሉ ሚዲያዎችስ ታስባቸዋለህ? የጠነሰስኩት ሴራ፣ የተናገርኩት ውሸት፣ ስላደረኩት የማታለል ቃል ማንም ያወቀ የለም። ሚስጥሬ አልወጣም፣ አልተያዝኩም፣ አምልጫለሁ እንላለን። ወንድሜ ሆይ እግዚአብሔር ያንንም ያውቀዋል። እሱ ሁሉን ያያል። በአንድ ወቅት ወደ ተከሰተ የመጽሐፍ ቅዱስ ታሪክ ልውሰዳችሁ። እርሱም የጥንት ንጉሥ ነው፣ እጅግም ደግሞ ባለጸጋ ኃያል ነበረ። ጎበዝ መሪ፣ ጥበበኛ፣ እግዚአብሔርን የሚፈራ ሰው ነበረ። ስሙን ልንገራችሁ፣ ዳዊት ይባላል። አዎ፣ በአንድ ወቅት የእስራኤል ንጉሥ ዳዊት በሞቃታማው በጸደይ ምሽት በቤተ መንግስቱ ሰገነት ላይ ምን እያደረገ ነበር? እየተንቀሳቀሰ ነበረ፣ ዘና እያለ ነበረ። እናም በዚህ ጊዜ ቤርሳቤህ የምትባል አንዲት የምትታጠብን ሴት ተመለከተ።
እና ይህ ንጉሥ ምንም ጀግና ቢሆን እያየ ትንሽ ቆየ። ባየው በስንፍና በምኞቱ ተስቦ ለኃጢአት ተረታ። ኢዮብ ምን ብሎ ነበር ታስታውሳላችሁ? ኢዮብ ያለውን በምዕራፍ 31 ቁጥር 1 ላይ እንዲህ አለ፣ ከዓይኔ ጋር ቃል ኪዳን ገብቻለሁ፣ ከዓይኔ ጋር ቃል ኪዳን ገብቻለሁ፣ እንግዲህ ቆንጆይቱን እንዴት እመለከታለሁ ብሎ ነበረ። አዎ ወንድሞቼና እህቶቼ ከራሳችን ጋር ቃል ኪዳን መግባት አለብን። ከእጆቻችን፣ ከእግሮቻችን፣ ከጆሮዎቻችን፣ ከዓይኖቻችን ጋር ቃል ኪዳን መግባት አለብን። አዎ ከአምስቱም የስሜት ሕዋሶቻችን ጋር ቃል ኪዳን መግባት ያስፈልገናል። ዳዊት ግን በዛ ቅጽበት ስለ እግዚአብሔር ወይም ስለ ቅድስና ዘነጋ። ስሜቱን ተከትሎ በስንፍና እዚያው እያያት ቆየ። በመሆኑም በጣም የሚገርም ነው። ለመንግስት ጦርነት፣ በመንግስቱ ለሚደረገው ጦርነት ታማኝ ለነበረው ወታደር ኬጣዊ ለነበረው የሱ ሚስት መሆኗን እያወቀ ከሷ ጋር እሷን አስመጣት፣ ከሷም ጋር ተኛ፣ የግብረ ሥጋ ግንኙነትን ፈጸመ። በእንዲህ አይነት ውድቀት ራሱን ዘረረ እና ከጥቂት ወራት በኋላ ቤርሳቤ መልእክት ላከችብ። ምን አድርጌያለሁ? ጸንሻለሁ አለችው። ከዚያ ጊዜ ጀምሮ እንግዲህ ስራ መስራት ጀመረ። ይህ ንጉሥ ድብቅ ኃጢአቱን ለመሸፈን ብዙ ማይሎችን ርቆ ለመሄድ ወሰነ እና ኃጢአቱን ለመሸፈን ሞከረ። በባልና ሚስት መካከልም ፍቅር እንዲኖር እንደው ከስራው ከትግሉ ያርፍ ዘንድ ፍቃድ እንዲሰጠው የጦር አዛዡን መልእክት ላከበት። ወደ ቤቱ እንዲመጣ ሆነ። መጣ። ይህ ሰው ግን በዚህ ጊዜ ከባለቤቱ ጋር የፍቅር ጊዜ ማሳለፍን አልወደደም። ወንድሞቼ በውጊያ ላይ ሆነው እኔ እንዴት እዝናናለሁ ብሎ፣ ዳዊት ግን ምን ሲያደርግ ነበር? ይሄን ያየው ዘና እያለ ሳለ ነበር። ዛሬም ዓለም እያዝናናች እያሳሳቀች እንዳትወስደን መንገዳችን፣ ህይወታችን ልንፈትሽ ይገባል። ይሄ ኬጢያዊ የሆነው ሰው እስራኤላዊ አልነበረም። ይሄ ወታደር ታማኝ የሆነ ነው። ከባዕድ ምድር የመጣ ነው። ለንጉሱ ለዳዊት ታማኝ የሆነ ተዋጊ ነው። ግን ያንን እያወቀ ዳዊት ስተትን ሰራ እና ዳዊት ያሰበው ነገር ሳይሳካ ቀረ። ሴራው ከሸፈ። ማታለሉ ግብ ሳይመታ ቀረ። እንዴት ያሳዝናል አይደል? እሺ እና ምንድን ነበር ያደረገው? ዳዊት ተስፋ ቆረጠ። እናም በጦር ሜዳ በድንገተኛ ሞት ወይም ደግሞ በጠላቶች ድንገተኛ ጥቃት እንደሞተ ለማስመሰል ምን አደረገ? ኦርዮንን ደብዳቤ ጽፎ አስይዞ ላከው። ከዛ አሁን እቅዱ ሰመረ። ይህ ኦርዮን ምን አደረገ? ተገደለ። አሁን ዳዊት ተደላደለ፣ ተመቸው። ምክንያቱም ኃጢአቱን መሰወር ቻለ። ማንም ያወቀ አልነበረም። ዳዊት አዛኝ መሰለ። ቤርሳቤህን ወስዶ አገባት እና በተግባሩ ማንም አልጠረጠረም። ማንም ያወቀ የለም። ስለዚህ ወንድሞቼና እህቶቼ ምን ያለ ይመስላችኋል? ዳዊት እንዲህ ያለ ይመስለኛል። ማንም ስላልጠረጠረ አመለጥኩ፣ አቤት አቤት ለጥቂት ነው የተረፍኩ። የኛም ህይወት እኮ የዳዊት ግልባጭ ነው ወንድሞቼና እህቶቼ። በልባችን ከተማ ውስጥ የተመሸገ የኃጢአት ከተማ አለ። እግዚአብሔር የሚያየው ሰው ግን የማያየው ወንድሞቼና እህቶቼ። እና ነብዩ ናታን ከተወሰኑ ወራት ቆይታ በኋላ ንጉሥ ዳዊትን ሊጎበኝ መጣ። ክፉ ነገር በማድረግ እናም ምንድን ነበር ያለው? በጣም ይቅርታ ቀረበና በጣም በጥንቃቄ የተቀነባበረ ክህደትና ስርቆት ያደረገ ሰው በግዛቱ እንዳለ ነገረው። ክህደትና ስርቆት ያደረገ ሰው እንዳለ ነገረው። ታሪኩን የምታገኙት በሁለተኛ ሳሙኤል ምዕራፍ 12 ከቁጥር 1 እስከ 4 ተመዝግቦ ታገኙታላችሁ። እናም ከዛ በኋላ ነገረው። እኔም እስቲ ጊዜ እንዳይወስድብኝ አጠር አድርጌ ልናገር። በአንድ ከተማ ሁለት ሰዎች ነበሩ። አንዱ ባለጠጋ፣ ሌላኛው ደግሞ ድሃ ነበረ። ባለጠጋው ምን ነበረው? ብዙ በጎችና ላሞች ነበሩት። ድሃው ሰው ግን የነበረችው አንዲት ናት የገዛት። እሷም
ከማዕዱ ትበላ ከወይኑም ትጠጣ ነበር፣ በብብቱም ታድር ነበር። ልክ እንደ ልጁ ነው ያሳደጋት። ወደ ባለጠጋው አንድ እንግዳ መጣ፣ ከራሱ ወስዶ ያርድ ዘንድ ስለሳሳ የድሃውን ሰው በግ ወስዶ አዘጋጃት አለው። በእውነት አለ እንዲህ አይነት ሰው በግዛቴ ካለ ምን ይገባዋል? እሱ የሞት ልጅ ነው፣ ሞት ይገባዋል አለ። ናታንም ነብዩ ናታንም ያ ሰው ማነህ? አንተ ነህ አለው። አንተ ነህ አለው። እና እንዲህ አለው፣ ክፉ ነገር በማድረግ ለምንድነው የጌታህን ቃል የምታቃልለው? የጌታህን ትእዛዝ ለምን አቃለልክ? ኬጢያዊውን ኦርዮንን በሰይፍ መታው፣ እንደገናም ሚስቱንም ሚስት አድርገህ ወይም ትሆን ዘንድ ወሰድካት። በአሞናውያን ሰይፍም ኦርዮ እንዲገደል አደረከው። ስለዚህ እኔን ስለምን ናከኝ? እኔን ስለናከኝና የኬጢያዊውን የኦርዮ ሚስት ለአንተ ሚስት ትሆን ዘንድ ስለወሰድክ እንግዲህ ከቶ ሰይፍ ከቤት ምን አያደርግም? አይርቅም። ምን ነው ሰዓቱ ሄደ እንዴ? ደከማችሁ ልበል? ካልሆነ ወደ ጌታ እራቱ እንሄዳለን። እሺ፣ እግዚአብሔር ያበርታን፣ እግዚአብሔር ያንቃን፣ መንፈሱን ይስጠን ወንድሞቼና እህቶቼ። ስለዚህ ሰይፍ ካንተ ቤት አይርቅም አለው። ይህንን አድርገሃልና ትእዛዜን አቃልለሃልና ኦርዮኑን አስመትተዋልና በአሞናውያን ሰልፍ እንዲመታ እንዲወድቅ አድርገዋልና በሰይፍ እንደጣልከው እኔ ደግሞ የማይጠፋ ሰይፍ ከቤት አወጣለሁ። የዳዊት ኃጢአት የሚነግረን ምን እንደው ታውቃላችሁ? ህይወቱ የሚነግረን ኃጢአት ተደብቆ እንደማይቀር ነው። እሱን ነው የሚያስተምረን። የንጉሱ ዳዊት ታሪክ በዚህ በሁለተኛ ሳሙኤል ምዕራፍ 12 ላይ የተገኘው ከባድ ውድቀት እናም የእግዚአብሔር ምህረት እንዴት እንደተገናኙ ያሳየናል። ክብር ለእግዚአብሔር ይሁን። ምንም እንኳን ከባድ ውድቀት ቢኖር ደግሞ ከከባዱ ውድቀት በላይ ምህረት አለ። እግዚአብሔር ይመስገን። እናም የእግዚአብሔር ሰው ከዚህ ክፍል ውስጥ የምንማረው አንድ ነገር አለ። ደግሞ ይሄ ሰው እንግዲህ የሱ ያልሆነውን ነገር ነው የወሰደው። እኛም እኮ የኛ ያልሆነውን የሰውና የእግዚአብሔር የሆነውን ወስደናል። በዚህ ነው በዳዊት ሕይወት ኃጢአትም ተባባሪ የሆን ነው። ምናልባት የሆነ ሴት ላንወስድ እንችላለን፣ ግን የኛም ያልሆነውን የእግዚአብሔርን የሆነውን የሰውም የሆነውን የወሰድንበት ብዙ አጋጣሚ ነው ያለው። ስለዚህ የበደልክ አንተ ነህ እንደ ዳዊት፣ የሞት ፍርድ የሚገባህ ነህ እንደ ዳዊት። ጌታ ግን በምህረት ተገናኘ። ክብር ለጌታ ይሁን። ምህረቱ ጣልቃ ገባ። ማዳኑ ጣልቃ ገባ። ስለዚህ ነው ያለ ነው። ስለዚህ ነው የተረፍነው። ማን ነው በልብ ውስጥ ኃጢአት ያልተሸመቀ የተደበቀ ኃጢአት የሌለው ንጹህ ማን ነው? እንዲህ የመሳሰሉ ኃጢአቶች አይነገሩም፣ አይደፈሩም፣ በሰው ፊትም በመድረክም አይገለጡም፣ ግን በልባችን ሸምቀው ይኖራሉ በንስሐ እስካልቀበርናቸው ድረስ። እና ቅድም እንዳልኩት እግዚአብሔር ምንድን ነበር ያለው? በገዛ ቤትህ ክፉ ነገር አስነሳብሃለሁ፣ ለዘመዶችህ ሚስቶችህን አሳልፈው ይሰጣለሁ፣ በዓይን ፊት ወስዳቸዋለሁ፣ ለጎረቤት እሰጣቸዋለሁ። በጸራራ ፀሐይ በብርሃን ነው። አንተ በስውር ነው ያደረከው፣ እኔ ደግሞ በብርሃን ነው ያ እንዲሆንም አደርገዋለሁ። ሰው እግዚአብሔርን ሊያታልል ቢሞክር ቅጣቱ ከባድ ነው። መውደቁን አስቦ ግን በንስሐ ቢወድቅ ምህረቱ ታላቅ ነው። ስለዚህ ወንድሞቼና እህቶቼ አንዳንዴ በጥፋት ስንያዝ ጥፋቱን መካድ እንደገና ደግሞ በሌላ ማሳበብ ተቺውን ማጥቃት የሚነግረንን ሰው ማጥቃት የተለመዱ ስልቶች ናቸው። ዳዊት ግን ከዚህ በኋላ እርም ካለፈው ኃጢአት ያለ ይመስላል። እጁን ሰበሰበ። ጥቃትም ማድረግ አልፈለገም። ድርድርም ከእግዚአብሔር ጋር መግባት አልፈለገም። ሰበብም ማስቀመጥ አልፈለገም። ምን አድርጌያለሁ? በድያለሁ ነው ያለው። የሚገርም ነው። ወደፊት እሱን እናያለን። አሁንም ያው የተናገርኩትን ማለት ነውና ይህንን ማድረግ አልፈለገም። እናም በዚህ ክፍል ላይ እንዳየነው በድያለሁ አለ። ናታንም መልሶ ምንድን ነበር ያለው? እግዚአብሔር በደልህን ምን አድርጎታል? አስወግዶታል አለው። ክብር ለእግዚአብሔር ይሁን። በደልህን ምን አድርጎልሃል?
ብዙ ተራራ አልወጣም፣ ብዙ ሸለቆ መውረድም አልፈልግም፣ ሌላ መስዋዕት ማቅረብም አልፈልግም። እግዚአብሔርን ምን አድርጌያለሁ? በድያለሁ። አለቀ። ወዲያውኑ እግዚአብሔር ምን አድርጓል? በደልህን ካንተ ምን አድርጎታል? አስወግዶታል። ክብር ለእግዚአብሔር ይሁን። እኛ መበደላችንን ስናውቅና ይቅርታ ስንጠይቅ ማረኝ ስንለው ወዲያው ነው። ጊዜም አይፈጅም፣ ቀጠሮም አይሰጥም። እርሱ በምህረት የታወቀ ነው፣ በምህረቱ ባለጸጋ ነው። ክብር ለእግዚአብሔር ይሁን። ዮናታን ምንድን ነበር ያለው? እግዚአብሔር ደግሞ ኃጢአትህን አስወግዶልሃል፣ ስለዚህ ምን አትልም? አትሞትም አለው። አዎ እኔ ይህን ታሪክ ሳነብ የሚገባኝ ምን እንደሆነ ታውቃላችሁ? እስቲ እሱን ወደሱ መጣለሁ። ከዛ ግን በእግዚአብሔር ጠላቶች ፊት እንዲህ ያለውን ክፉ ነገር አድርገሃል፣ የእግዚአብሔር ስም እንዲሰደብ ምክንያት ሰጥተሃልና ልጅ ግን ምን ያደርጋል? ይሞታል። አዎ የዛሬው ናታን ኢየሱስ ነው። ክብር ለጌታ ይሁን። አዎ የዚህ ዘመን ናታን፣ የዚህ ዘመን ነብዩ ኢየሱስ ነው። አዎ በደላችን ያስወገደው፣ ታሪካችን የቀየረው፣ ሞታችን የሻረው። አዎ የዳዊት ልጅ እንደተቀጣ የእግዚአብሔር ልጅ ስለኔ ስለናንተ ተቀጣ፣ ስለኛ በውርደት ተመታ፣ መራራውን ጽዋ ስለኛ ጠጣ። ጌታ ነው በሞት ፍርዳችን በበደላችን መካከል ጣልቃ ገብቶ በደላችን ከኛ ያስወገደው። ክብር ለኢየሱስ ይሁን። ክብር ለመድኃኔዓለም ይሁን። ለተሰቀለው ለኢየሱስ ምስጋና ይሁን። እውነት ነው። ሞት የሚገባው ማን ነበር? ዳዊት ነበር። እኛም እንደሱ የበደልን ሞት የሚገባን ነበር። ግን ኢየሱስ ታሪካችን ቀየረው፣ ገለባበጠውና የኛን ለርሱ የሱን ለኛ አደረገው። ክብር ለእግዚአብሔር ይሁን። እና እንዲህ አለው። በእርግጥ ዳዊት ሞት የሚገባው ዳዊት ነበር። የሌላውን ሰው ሚስት ደፍሯል፣ ዋሽቷል፣ አታሏል፣ እንዲሁም አስገድሏል። ዳዊት ራሱ ናታን ለነገረው ታሪክ በሰጠው ምላሽ ሕያው እግዚአብሔርን እንዲህ ያደረገው ሰው ሞት ይገባዋል ብሎ ራሱ ነበር የፈረደው። እናም በዚህ ምክንያት በዳዊትና በቤርሳቤ ላይ ብቻ ሳይሆን ዳዊት ያደረገው ኃጢአት መዘዙ በቤርሳቤ ላይ ብቻ አይደለም፣ በልጇ ብቻ አይደለም፣ በባለቤቷም ጭምር እንዲሁም ደግሞ በዘመድ አዝማድ ልቦች ሁሉ ላይ ምንን አመጥቷል? ልብን የሰበረ መዘዝ አስከትሏል። ይህ እንግዲህ የሚያሳየው ምን እንደሆነ ታውቃላችሁ? ኃጢአት ገና ሲፈጠር በአዳምና በሔዋን ሲመጣ ምድር ላይ ሲመጣ የኃጢአት ውጤቱን ዛሬ ሁሉ እንቀበላለን አይደል? ከኃጢአት ውጤቱ ማንም ማምለጥ አይችልም። ከኃጢአት ዋጋው ግን ኢየሱስ እሱ አድኖናል። የኃጢአት ዋጋውን ኢየሱስ ከፍሎታል። ውጤቱን ግን የዘራነውን እናጭዳለን፣ መታሰቢያውን እንቀበላለን። ስለዚህ ከኃጢአት ጋር ድርድር ማድረግ ልንፈራ ይገባል። ወንድሞቼና እህቶቼ የዳዊት ሕይወት የሚያስተምረን በጣም ታላላቅ የሆኑ በጣም ዕውቅ የሆኑ ሰዎች፣ በጣም ደግሞ በመድረክ ላይ የሚታዩ ሰዎች፣ እግዚአብሔር የሚጠቀምባቸው ሰዎች፣ ስመ ገናን የሆኑ ሰዎች፣ በጣም ፌመስ የሆኑ ሰዎች የዳዊት ሕይወት የሚያስተምረን እነሱም ምን ሊሉ እንደሚችሉ ሊወድቁ እንደሚችሉ የሚጠቁም ነው። እና ሁላችንም ቢሆን እነሱ ብቻ አይደሉም ወንድሞቼና እህቶቼ በጣም የምንጸጸትበት፣ በጣም የምናፍርበት፣ በጣም የምንሸማቀቅበት ምን አለን? የኃጢአት ታሪክ አለን። ኢየሱስ የሻረው የኃጢአት ሕይወት አለን። ያለ ኢየሱስ ደግሞ ካልተናዘዝን የተሸከምነው በነፍሳችን በልባችን የተሸከምነው ነፍሳችን ያደከመው ኃጢአት አለ። ዛሬ ያንን ኃጢአት ማንከባለል ይፈልጋል ኢየሱስ። በትኩስ ደሙ ከናንተ ላይ ማንሳት ይፈልጋል። ያን ታሪካችሁን ቀይሮ የራሱ ላይ ያረጋችሁ ሊያጠጋጋችሁ ይፈልጋል። በመዝሙረ ዳዊት ወይም በመዝሙር 51 ላይ የጻፈው ናታን ዳዊትን ስለ ኃጢአቱ የተናገረው ወይም ከተናገረው በኋላ ነበር። ይሄ ምዕራፍ የተጻፈው መዝሙር 51 ነብዩ ናታን ዳዊትን ከተገናኘው በኋላ ነበር የጻፈው። መቶ 12ኛው ምዕራፍ ላይ በ44ኛው ጎዳናዊ መንገድ ላይ የተዘገበው ታሪክ ክስተት እንደሚናገረው እነሱ ምን እያደረጉ ነበር? ኃጢአታቸውን እየጻፉ ያስቀምጡ ነበር። ምን ስለተባሉ? ምስጢር ነው፣ ስማችሁ አይጻፍም፣ በነፃ ነው ተብለው እንደተነገሩ እና በዚህ ጊዜ እንግዲህ ዳዊት ምን እያደረገ ነበረ? ኑዛዜውን እየጻፈ ነበር። መዝሙር 51 ላይ
ኃጢአቱን ንዟዜው ምን አደረገ? በጽሁፍ ከተበው፣ ጻፈው። ዳዊት ኃጢአቱን የተናዘዘው ለማን ነው? ለእግዚአብሔር ነው። ጽሁፉን ያስቀረልን ለኛ ለእግዚአብሔር ልጆች ጥቅም ነው። ግን እነዚያ ሰዎች ያቀረቡት ወይም የጻፉት ለሰዎች ነበረ እና እርሱ 100% ሚስጥር ጠባቂ ብቻ ሳይሆን የነዚያ ሰዎች ሚስጥር ምን አላለም? አልተደበቀም አይደል? በነፃ ነው፣ ስም አይጻፍም፣ ሚስጥር ነው፣ በነፃ ነው እያሉ የተናገሩ ቢሆንም መጨረሻ ላይ ግን አደባባይ ወጥቷል ኃጢአታቸው ከነ ፒክቸራቸው። ታዲያ ግን ወደ እግዚአብሔር የምናቀርበው ኃጢአት፣ የምንናዘዘው ኃጢአት ምን አይነት ነው? 100% ሚስጥር የሚጠብቅ አምላክ ነው። ክብር ለእግዚአብሔር ይሁን። ይሄ ብቻ አይደለም፣ ኃጢአታችንን ደምስሶ አዲስ ህይወት የሚሰጠን አምላክ ነው። የአዲስ ህይወት ባለቤት ሊያረገን ሊያስችለን የሚችል አምላክ ነው። ስለዚህ የምንፈራው ምንም ነገር የለንም። ወንድሞቼና እህቶቼ እንዲህ በእግዚአብሔር ፊት በንስሐ ልንቀርብ ይገባል። እና በቅጽበት እንዴት አገግማለሁ? በደሌን እንዴትስ ላስወግደው እችላለሁ? መዘዙንስ ለመቀበል ጥንካሬና ኃይል እንዴት አገኛለሁ? እግዚአብሔርስ ተስፋ ቆርጦብኝ ይሆንን ብለህ ታስብ ይሆናል። ግን እንደዛ አታስብ። እርሱ ይፈውሳል። ቅረብ ወደ እርሱ፣ እሱ ይዳስሳል። ልብ በሉ፣ እርሱ የዳዊት የንስሐ ጸሎቱ የአምስት የማገገሚያ መንገዶችን ይናገራል። አምስቱን ግን ማቅረብ አልችልም። ምናልባት ጌታ ከረዳኝ 3ቱን ለማቅረብ እሞክራለሁ። 3ቱን ማቅረብ እሞክራለሁ። ስለዚህ የእርሱ የንስሐ ጸሎት ይሄ መልእክት በነገራችን ላይ መዝሙር ነው፣ ንስሐ ነው፣ እንደገና ስብከት ነው፣ ጸሎት ነው። ይሄን ክፍል ስታዩት የሌለው ነገር የለም። ስለዚህ 5 የመንፈሳዊ ማገገሚያ እርምጃዎችን በዚህ ክፍል ውስጥ ለማውጣት እንሞክራለን። 3ቱን እናያለን። ለኃጢአትህ ኃላፊነትን ውሰድ። ለራስህ ኃጢአት ኃላፊነትን ውሰድ። ዳዊት በታሪኩ እንዳየነው በማንም ላይ ምን አላደረገም? አላሳበበም። ኃጢአት ሰይጣን አሳስቶኝ ነው ወይም ደግሞ እንደው መጥፎ ቀን አጋጥሞኝ ነው አይደለም፣ ቤርሳቤህ እርቃኗን ስላየዋት ነው አላለም። አይ የጦር አዛዡ ነው ብሎም ጣቱን አልቀሰረም። ራስን በማጽደቅ ወጥመድ ውስጥ አልወደቀም። ለኃጢአቱ ኃላፊነቱን የወሰደው ራሱ ነበር። እናም ወንድሞቼና እህቶቼ እውነታውን ተጋፈጡት፣ አትሽሹ፣ ወደ ኋላም አትበሉ። እና ዳዊት ያለውም ነገር እንዲህ ነበረ። እኔ ራሴ ያለ መልካም የነበረውን ነገር አበላሽቻለሁ፣ መልካሙን ነገር ወደ ክፉ ለውጬዋለሁ። የተበላሸ ህልም አልሜያለሁ፣ ደግሞም ደንበር አልፌ ጥሼ ሄጃለሁ። የኔ በደል ነው፣ የኔ ኃጢአት ነው፣ ደግሞ መተላለፌም የራሴው ነው በሚል ስህተቱ የራሱ እንደሆነ ነበር። ከዚያ ኃጢአት ጋር ነበር ፊት ለፊት የተላተመው ወይም ደግሞ የተጋፈጠው። አክሎ እንደዚህ አለ ቁጥር 5 ላይ በዚህ ምዕራፍ ላይ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ምን አደረገችኝ? ወለደችኝ። ስለዚህ ተፈጥሮዬ ኃጢአተኛ ተፈጥሮ ነው። ያለኝ ተፈጥሮ ኃጢአተኛ ተፈጥሮ ነው። እርግጥ ነው ምን አድርጌያለሁ? ይህንን በደል ፈጽሜያለሁ። በሰውና በእግዚአብሔር ፊት ድፍረት አሳይቻለሁ አለ። ይሄ ነው በቃ ኃጢአተኛ ተፈጥሮ እንዳለው አመነ ዳዊት። በዚህ ምክንያት በእናቱም ላይ በዘር ሐረጉም አላላከከም ወይም ደግሞ አላሳበበም። ኃላፊነቱን ወሰደ። ከመዘዙ ለማምለጥ አልሞከረም። ከእግዚአብሔር ጋርም አልተደራደረም። ቀጥታ ያለ ቅድመ ሁኔታ በደለኛው እኔ ነኝ አለ። አንዳንድ ጊዜ ኃጢአት ስንሰራ ሰውም ሲያቀብን እኮ ብዙ ነው አይደል? ብዙ ነገር ነው የምናቀርበው። ቁጥር 4 እንደውም ሲያጠቃልል እንደዚህ ያለ ስለበደሉ ይሄ ሰው አንተን ብቻ በደልኩ፣ በፊትህ ክፋትን አደረግኩ፣ በነገርህ ተጸድቅ ዘንድ በፍርድ ንጹህ ትሆን ዘንድ በፈረድክ ጊዜ ንጹህ ትሆን ዘንድ አንተን በደልኩ፣ ክፋትንም አደረግኩ። ወንድሞቼና እህቶቼ እንዲህ ብሎ ለእግዚአብሔር ዕውቅና እንደሰጠና በደሉ የሱ እንደሆነ ከተናገረ በኋላ
ታዲያ ከዚህ የምንማረው ከኃጢአት ህይወት ነፃ ለመውጣት በተሐድሶ መንገድ ለመራመድ የሚቻለው በእንዲህ ራስን በእግዚአብሔር ፊት በሐቀኝነት በእውነት ተመስርተን በንስሐ በፊቱ ስንወድቅ ነው። ያኔ ነው በንስሐ በተሐድሶ መንገድ መራመድ የሚቻለው። ወንድሞቼና እህቶቼ ታስታውሳላችሁ? ወደ አንድ መጽሐፍ ቅዱስ ታሪክ ልውሰዳችሁ። ስለ ፈሪሳዊው ታሪክ ታስታውሳላችሁ? ምንድን ነበር ያለው? ኃላፊነቱን መውሰድ አልፈለገም ስለ ኃጢአቱ። ቀማኛ አይደለሁኝም አለ፣ አመፀኛም አይደለሁኝም አለ፣ አመንዝራም አይደለሁኝም አለ። ይልቁንም አስራት ምን አደርጋለሁ? እመልሳለሁ። ከዚያ ሁሉ በላይ በሳምንት 2 ጊዜ እጾማለሁ። እና ወደ አዳም ህይወት ልውሰዳችሁና ምንድን ነበር ያለው? እግዚአብሔር ሲጠይቀው የሰጠኝ ሴት ምን አደረገችኝ? አሳተችኝ። እሷ ደግሞ እባብ ናት ምን ያደረገችኝ? የጣለችኝ አለች። ዳዊት እንዴት ተባርኳል መሰላችሁ? እንደ ልቤ እኮ የተባለው ለኃጢአቱ ማስተባበያ ምን አያደርግም? አያቀርብም። በእግዚአብሔር ፊት ራሱን በሐቀኝነት ያቀርባል። እናም ደግሞ ጴጥሮስ ሌሊቱን በሙሉ ሲለፋ አደረ። ሌላኛው የመጽሐፍ ቅዱስ ጥቅስ። ከዛ ምንም መረብ አልነበረም። መረቡን ጣላለው ኢየሱስ። መረቡን ጣለ፣ መረቡን ባሳ ሞላ። እኔ ኃጢአተኛ ነኝ ከኔ ተለያለሁ። እንዲህ ነው ሐቀኛ ኑዛዜ ወንድሞቼና እህቶቼ። እና ቀራጩ ምንድን ነበር ያለው? እኔን ኃጢአተኛውን ምን አድርገኝ? ማረኝ ይቅር በለኝ እያለ። ስለዚህ ለኃጢአታችን ግልጸኛ እንድንሆን ኃላፊነቱን ራሳችን እንድንወስድ ማስተባበያ እንዳናቀርብ እግዚአብሔር የንስሐውን መንገድ አንዱን ይነግረናል እንዲህ ሲል። ስለዚህ ይህን እንድንከተል እግዚአብሔር ይርዳን። ወደ ሁለተኛው ልሰዳችሁ። እውነቱን መናገር፣ ንስሐ መግባት፣ ግልጹን ማስቀመጥ፣ ንስሐ መግባት። ላረጋችሁት ነገር ማስተባበያን አታቅርቡ። ኃጢአታችሁን አታቃልሉት። ሰበብ ለመደርደር ወይም ደግሞ ለማድበስበስ አትሞክሩ። እውነቱን ተጋፈጡት። በንስሐ ታደሱ። ዳዊት ለተወሰነ ጊዜ በክህደት ኑሮ ነበር። ታስታውሳላችሁ አይደል? ነብዩ ናታን ምን እስኪል ድረስ እስኪሄድ ድረስ የተደበቀ መስሎት ነበር፣ ያመለጠ መስሎት ነበር። ከዛ በኋላ ግን ማምለጥ እንደማይቻል በተረዳ ጊዜ ግን ጨዋታው ምን አድርጓል? ዳዊት ወዲያው ነው ያቆመው። ወዲያው ነው ፋይሉን የዘጋው። ጥፋትን አፍነው በልባቸው ለሚይዙ ቆልፈው ለሚይዙ ሰዎች ምንም እንዳልተፈጠረ ለሚያስመስሉ ሰዎች እግዚአብሔር ከዳዊት ሕይወት እንዲማሩ ተከትቦ ተቀመጠልን። ሌላ ማን ነበር ኃጢአትን የሰወረው? አካን ታስታውሳላችሁ አይደል? የሆነበትን እሱ እየተረኩ ጊዜ ልወስድ አልፈልግም። ከዳዊት ከገዛ ልምዱ ወይም ከገዛ ሕይወት ታሪኩ ያስተምረናል እንዲህ ሲል። እግዚአብሔር አለ ዳዊት ሲናገር በደሉን የማይቆጥርበት ሰው በመንፈሱ ሽንገላ የሌለበት ሰው ምስጉን ነው፣ ደስተኛ ነው። ሁልጊዜ ከመጮሄ የተነሳ አለ ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። እናም ደግሞ በቀንና በሌሊት እጅ ከብዳብኛለች። እርጥበቴም ለበጋ ትኩሳት ተለወጠ ይላል መዝሙር 32ኛው ምዕራፍ ላይ ቁጥር 4 ላይ። ምን እያለ እንደሆነ እንዲህ ላብራራው። ዳዊት እንዲህ ማለቱ ነበረ፣ እንደ በረሃ ደርቄ ነበረ፣ ተሰባብሬ ነበረ፣ ተጨንቄም ነበር፣ በውስጤም እስከ መሞት ድረስ ሕመም ተሰምቶኝ ነበረ። ደግሞም የምስጢሬ ክብደት እየገደለኝ ነበረ። በልቤ የሸመቁት የኃጢአት ከተማ ምን እያደረገኝ ነበር? እያደከመኝ ነበር። ምስጢሬን ይዤ ዝም ለማለት ስሞክር አጥንቴን እያበላሸው ነበረ፣ ወደ ሞት እየተነዳው ነበር አለ። አንድ የስነ ልቦና መምህርና ፓስተር ክርስቲያን ፓስተር የሆነ ሰው ስቲቨን አልበርተርን የተባለ ሰው ስለ ሐቀኛ ኑዛዜ ሲናገር የሚከለክሉ 3 ምክንያቶች ናቸው ይላል። እነዚህንም እንደዚህ ገልጻቸዋል። ለምንድን ነው እኛ በግልጽ ንስሐችን ማናደርገው? ምንፈራው ብዙ ነገር አለን አይደል? ምንፈራው ብዙ ነገር አለ። ይሄ ሰው ሲናገር ይሄ ፓስተር ሲናገር ምን አለ? ዝናዬን ስሜን አጣለሁ፣ ስለዚህ እፈራለሁ። ደግሞ የምትወደውን ኃጢአት ማጣት ትፈራለህ፣ ስለዚህ አትናዘዘው። በልብ ሸምቀህ ይዘው ትኖራለህ፣ እንደ እንቁላል ትንከባከባለህ። ገንዘቤን አጣለሁ ብለህ ትፈራለህ። ከስሜት ወይም ደግሞ ከግንኙነት ጋር ዋጋ ያስከፍለኛል፣
ከሚስት ጋር፣ ከጎረቤት ጋር፣ ከጓደኛ ጋር፣ ከስራ ከብዙ ነገር ያለህን ግንኙነት ያሳጣኛል፣ ዋጋ ያስከፍለኛል ብለህ ስለምትፈራ ነው በሚል ሶስቱን ምክንያት ተናግሮ ነበር። ሐቀኛ ኑዛዜ ሲደረግ ምን ለጥሎ እንደሚያስቀርህ ምን ድፍረት እንደሚያሳጣህ እኔ አላውቅም፣ አንተና መንፈስ ግን ታውቃላችሁ። ስለዚህ መደበቃችሁን አቁሙ። አዳምና ሔዋንን ታስታውሳላችሁ? ምንድን ነበር የሆነው? በመጀመሪያ ያደረጉት ነገር መደበቅ ነበር ከወደቁ በኋላ። ግን መደበቅ መፍትሄ ይሆናል? ሰላም ይሰጣል? ሰላም ግን አልነበራቸውም። ድምጹን በሰሙ ጊዜ ፈሩ ነው የሚለው፣ ተደበቁ ነው የሚለው። በዛ መስታወት ላይ ኃጢአታችሁን፣ የልባችሁን ድብቅ ሸክማችሁን በዚህ አራግፉ፣ የረከሰው የቆሸሸው ልብሳችሁን እጠቡ ተብለው በዛ መስታወት ግብዣ እንደተደረገላቸው እኛም በኃጢአት ስንወድቅ በመጀመሪያ ማድረግ የሚኖርብን ለራሳችንና ለአምላካችን ለእግዚአብሔር ሐቀኞች መሆን አለብን። ከልብ መናዘዝ አለብን። እግዚአብሔር ሐቀኞች ያድርገን። ከመደበቅ ይልቅ ተጋፍጠን በንስሐ በእግዚአብሔር ፊት እንድንወድቅ እግዚአብሔር ይርዳን። በጣም ጥሩ። ወደ ሶስተኛው የንስሐ ወይም የታድሶ መንገድ እንድንሄድ ፈልጋለሁ። እግዚአብሔርን ይቅርታ መጠየቅና መቀበል። ይቅርታ ትጠይቃላችሁ፣ ከዛ በኋላም ከመደበቅ ወጣችኋል፣ ይቅርታ ትጠይቃላችሁ፣ ከዛ ትቀበላላችሁ ምህረቱን። ዳዊት ምን አለ? ንስሐውን ሲጽፍ እንዲህ ነበር የተናገረው፣ አምላክ ሆይ እንደ ቸርነት መጠን ምን አድርገኝ? እንደ ቸርነት መጠን ማረኝ፣ መተላለፌን ምን አድርግ? ደምስስ፣ ከበደሌ እጠበኝ፣ ከኃጢአቴም አንጻኝ። በጣም ግሩም የሆነ ንስሐ ነው። ሞዴል መሆን የሚችል የንስሐ መንገድ ነው። ዳዊት ምህረትን ለማን ነበረ? ኃጢአቱ ምን እንዲል? እንዲደመሰስ፣ ኃጢአቱ ምን እንዲል? እንዲታጠብ፣ ኃጢአቱ ምን እንዲል? እንዲነጻ ነበር እየጸለየ የነበረው። በዚህ ስፍራ የምታገኙት ቁጥር 6 እስከ 9 እንዲህ ተብራርቶ ተቀምጧል። እውነትን ከሰው ልብ ትሻለህ። ምንን ትፈልጋለህ? ከሰው ልብ ውስጥ እውነትን፣ እውነተኛነትን፣ ሐቀኝነትን፣ እሱን በሰው ልብ ውስጥ ትፈልጋለህ። ቀድሞ ሳነብ እንደሰማችሁ በመንፈሱ ምን የሌለበት ሰው? ሽንገላ የሌለበት ሰው እሱ ምንድነው? ምስጉን ነው። አሁን ደግሞ እውነትን በሰው ልብ ትፈልግ ነው። እውነትን ነው፣ እውነተኝነትን ነው፣ ሐቀኝነትን ነው። እውነትን ከሰው ልብ ትሻለህ። ስለዚህ ጥልቅ ጥበብን በውስጤ አስተምረኝ። ምንን አስተምረኝ? ጥልቅ የሆነ ጥበብን በልቤ ምን አድርገኝ? አስተምረኝ። በሂሶጵ እርጨኝ፣ በሂሶጵ እርጨኝ፣ እኔም ምን አደርጋለሁ? እነጻለሁ። እጠበኝ፣ ከበረዶ ይልቅ ነጭ እሆናለሁ ይላል እግዚአብሔር። ይጠበን በእውነት። ዛሬም የኢየሱስ ደም ትኩስ ነው። በልባችሁ የተቀመጠውን ኃጢአት ሁሉ ዘክዝኩት። በልባችሁ ከመንፈስ ቅዱስ ጋር አውሩ። ወደ መስቀሉ ውረዱ። በንስሐ ልባችሁን በክርስቶስ ፊት አቅኑ። በኢየሱስ ፊት ሐቀኛ ሁኑ። ንገሩት። እርሱ የሚያነጣው ማንጣት የሰው ልጅ ከሚያደርገው ልብስን አጥቦ ከሚያነጻው የተለየ ነው። እጅግ ነው የሚያነጣችሁ። ምንም በደል እንዳልነበረባችሁ፣ ምንም ኃጢአት ሰርታችሁ እንደማታውቁ ነው የሚያደርጋችሁ፣ የሚቆጥራችሁ። ስለዚህ በኢየሱስ ፊት ሐቀኛ ሁኑ። ጳውሎስ እንግዲህ እርጨኛ አለ። በሂሶጵ ምን አደርጋለሁ? እነጻለሁ። እጠበኝ ደግሞ ከበረዶ ይልቅ ምን አደርጋለሁ? ነጭ ሆናለሁ አለ። ሂሶጵ የሚባለው አትክልት ነው። እንግዲህ ዳዊት ከመስቀሉ ብዙ መቶ ዓመታቶች በፊት ስለ መስቀሉ በተዘዋዋሪ የሚነግረን ጥቅስ ነው የሚሰጠን። እናም በዚህ ውስጥ ምን አለ? በሂሶጵ ምን አድርገኝ አለ? እርጨኝ ማለት ይቅር እንድትለኝ ምን ያስፈልጋል አለ? የሚፈስ ደም ያስፈልጋል። እንዴት እንደሆነ በቅጡ ባይገባኝም ግን ያንተ ደም እንዴት እንደሚፈስ ባላቅም ግን ደምህ ሊያነጻኝ ያስፈልገኛል እያለ ነበረ። ይሄ በአይሁዶች እንዲቀድሳት ስለ እርሷ ይቅርታ ራሱን አሳልፎ ሰጠ ይላል። ምን ሊያደርጋት? በቃሉና በውሃና በቃሉ ምን አድርጎ አጥቦ እንዲቀድሳት ራሱን ስለ እርሷ አሳልፎ ምን አደረገ? ሰጠ። ኢየሱስ ራሱን አሳልፎ የሰጠን በጥምቀት ሊያጥበን፣ ከዛ ደግሞ በቃሉ ሊያነጻን፣ ሊያጠራን፣ ለራሱ ክብር
ክቡርት ወይም ክብርት ቤተክርስቲያን ሊያደርገን ፈልጎ ነው። ቤተክርስቲያን ለራሱ ሊያቀርብ ስለፈለገ ራሱን ሰጠ። ክብር ለእግዚአብሔር ይሁን። በቃሉ ያጠራናል፣ በመንፈሱ ያጥበናል፣ በደሙ ያነጻናል። ሁል ጊዜ ስለኛ በስራ ይተጋል። ጴጥሮስን ታስታውሳላችሁ? ጴጥሮስን ዮሐንስ ወንጌል ምዕራፍ 13 ላይ ኢየሱስ ማጠቢያውን አዘጋጅቶ ሊያጥበው ሲሄድ አንተ አታጥበኝም አለው። አይደለም እኔ ካላጠብኩ ከኔ ጋር ምን የለም አለው። እድል ፈንታ የለህም አለው። እድል የለህም አለው። እንግዲያውስ እጄንም እግሬንም ሰውነቴንም ምን አድርጋለሁ? እጠበኝ አለው። ኢየሱስም የነጻ ሰው አለ፣ የተጠመቀ ሰው፣ የታጠበ ሰው እርሱ ዳግመኛ የሚያስፈልገው እግሩን መታጠብ ነው። የየዕለት ንስሐ ነው የሚያስፈልገው። የየዕለት በደሙ በንስሐ መንጻት ነው የሚያስፈልገው። እሱ ነው የሚያስፈልገው። በእርግጥ እናንተ ንጹሐን ናችሁ፣ ግን ሁላችሁም አይደለም ብሎ ስለ ይሁዳ ቀጥሎ ያለውን ሐሳብ ነገራቸው። ወንድሞቼና እህቶቼ ሶስቱን አይተናል። ከዚህ ባልፍ ስለማንጨርሰው ድካም ስለሚሆን ለማቆም እገደዳለሁ። ማጠቃለያውን አንብቤ አልፌ ወደ መልእክቴን ወደ ፍጻሜ ያመጣለሁ። የስብከቱ ማጠቃለያ መልእክት ይህ መዝሙረኛ ወይም ደግሞ ይህ መዝሙር ማንኛውም ኃጢአተኛ ሰው ኃጢአት ቢሰራ እንኳን በእግዚአብሔር ዘንድ ምን አለው? ተስፋ አለው። ክብር ለእግዚአብሔር ይሁን። ምኑንም ያክል ታላቅ ኃጢአት ቢሆን ጳውሎስ ያለውን ታስታውሳላችሁ አይደል? ከኃጢአተኞች ምን የሆንኩት ይላል? ዋና የሆንኩት ይላል። ምህረቱ በእኔ እንዲታይ ምን አደረገኝ አለ? ይቅር አለኝ አለ። ስለ ምህረቱ ይሰበክ ዘንድ እኔን የኃጢአተኞች ቁንጮ የሆንኩትን ማረኝ እንዳለ ምንም ኃጢአት ብንሰራ የቱንም ያክል የከፋ ኃጢአት ቢኖር በእግዚአብሔር ዘንድ ተስፋ አለ። በቅን ልቦና ንስሐ ለሚገባ ሰው አምላክ አዲስ ልብ አልጠቀስኩትም፣ በእርግጥ አዲስ መንፈስ ምን ያደርጋል? እግዚአብሔር እንደሚሰጥ ክፍሉ ያሳያል። ስለዚህ ወንድሞቼና እህቶቼ ይህንን በማድረግ በመንፈሱ ታድሰን ለአገልግሎት እንድንነሳ እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ። የዚህ መዝሙር ሁለተኛው ቁጥር ሞት ሆይ መውጊያ ወዴት ነው? ማስፈራትህ ወዴት ነው? ለዘላለም ስልጣንህ ተዘግቷል። በቀራንዮ ድል አድራጊው ጌታ ሕይወት ሰጥቶናል፣ ኃይልህም ተረድቷል። በምስጋና በአመስጋኝነት ይህ መዝሙር አብረን እንዘምር።
ተከፍቷል፣ መቃብሩ ተከፍቷል። ጌታችን ተነስቷል፣ ጌታችን ተነስቷል። አሸንፏል፣ አሸንፏል። ዲያብሎስ አፍሯል፣ ዲያብሎስ አፍሯል። ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። ኢየሱስ ተነስቷል፣ መቃብሩ ተከፍቷል። ጌታችን ተነስቷል፣ አሸንፏል። ዲያብሎስ አፍሯል፣ ኢየሱስ ተነስቷል። ዲያብሎስ አፍሯል፣ ዲያብሎስ አፍሯል። ኢየሱስ ተነስቷል። ዲያብሎስ አፍሯል፣ ዲያብሎስ